የጥፋትና የሞት ምድር ይህን የተባለችው ኢራን ናት። ይህን ያላት ደግሞ የእንግሊዝ የስለላ ድርጅት አባል የነበረው ሻለቃ ዶን ዌል የተባለ መኮንን ነው። ዛሬ አሜሪካንና እስራኤል በኢራን ላይ ከፍተኛ የሆነ የሞት ድግስ ከመፈጸማቸው በፊት በቅድሚያ በኢራናውያን ላይ እልቂት የፈጠረችው እንግሊዝ ናት። ኢራናውያን ነፃነታቸውን ለማስከበር ከፍተኛ ትግል ሲያደርጉ የነበሩ ህዝቦች ናቸው። ነገር ግን እንግሊዞች ተሳካላቸውና በአንደኛው የዓለም ጦርነት ወቅት በተለይም ደቡብ ኢራንን ተቆጣጠሩ። ኢራን የብሪቲሽ ጦር ዋና የምግብ እህል አቅራቢ አድርገው ወሰዷት። በሌላ መልኩ በኢራን ሀገር ውስጥ ከፍተኛ የሆነ ድርቅ ተከሰተ። ሁለቱ ተደምረው ኢራናውያን ክፉኛ ተራቡ። ፕሮፌሰር ጎሊ ማጅድ ዘ ግሬት ፋሚን ኤንድ ጄኖሳይድ ኢን ፔርሺያን በሚል መጽሐፋቸው ላይ እንዲህ አሉ። እንግሊዞች ከሜሶፖታሚያ እና ከተለያዩ ሀገሮች አሜሪካን ጨምሮ ወደ ኢራን ምንም አይነት የስንዴ ምግብ እንዳይገባ ከለከሉ። ወደቦቻቸውን ሁሉ ጥርቅም አድርገው ዘጉ። በመሆኑም በዚህ ወቅት በኢራን ውስጥ ከ8 እስከ 10 ሚሊዮን ህዝብ አለቀ በረሃብ ይላል። በታሪኳ እንደ እንግሊዝ በኢራናውያን ላይ ጥቃት የሰነዘረ የለም። እስካሁን በተደረገው በተለያዩ ጦርነቶችም ከ8 እስከ 10 ሚሊዮን ያለቀበት ዘመን ቢኖር እንግሊዝ በረሃብ የቀጣቻቸው ዘመን ነው። ይሄ ዘመን ለኢራናውያን የማይረሳ ዘመን ነው።